የዮሐንስን የሰማዕትነት ታሪክ እጅግ በጣም ጥልቅና ሰፊ ነው። እኔ ትንሽ አነሳለሁ። እግዚአብሔር ከሁላችንም ጋር ይሁን። ፀሐይ ላይ ስለቆማችሁ አባቶችም ታቦት አክብረው ስላሉ ሌሎች መርሃ ግብራትም ስለሚኖሩ ሳላበዛባችሁ ጥቂት መንፈሳዊ ቁም ነገሮችን አንስቼ ያበቃለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ቅድም በመግቢያዬ ቤተ ክርስቲያን በሁለት ነገር አብባለች ያለውን የሰማዕቱን ቃል ጠቅሻለሁ። ቤተ ክርስቲያን ሰማዕታት ሲኖሯት እኛ ኦርቶዶክሳውያን የምንረዳው ቤተ ክርስቲያን ያበበች እንደሆነች ነው። ምዕመናን በሰማዕታት ደም ያበበች የሰማዕታት ደም ዘር የሆነላት ቤተ ክርስቲያን ናት። እኛ ያለችን ክርስቲያኖች እስከ ዛሬ ሰማዕትነት እንደተቀበሉት ቢሆን ኖሮ ክርስትና ጨርሶ በጠፋ ነበረ። በነ መክስሚያኖስ፣ በነ ዲዮቅልጥያኖስ፣ በነ ዱዲያኖስ በሌሎችም ለብዙ ዘመናት መከራ እንደደረሰባት ቢሆን ኖሮ የክርስትና አሻራው እስከ ዛሬ ድረስ አይቀጥልም ነበረ። ነገር ግን የቤተ ክርስቲያን ልጆች መከራ፣ የክርስቲያኖች ሰማዕትነት ኖስ እንዳለው ማበቢያዋ ነው የሆነው። ሊቁ ጠርጠሉስም የሰማዕታት ደም የቤተ ክርስቲያን ዘር ነው ያለው። እኛ የምንረዳው እንደሱ ነው። የክርስቲያኖች ሰማዕትነት ቤተ ክርስቲያንን አስፍቷታል። ታስታውሱ ከሆነ ቅዱስ እስጢፋኖስ ሲወገር ቤተ ክርስቲያን አንድ ሰው ማርካለች፣ ጳውሎስ የሚባል። በጣም ይደንቃል። በቅዱስ እስጢፋኖስ ደም ስር ጳውሎስ የሚባል ድንቅ ሰው ቤተ ክርስቲያን አፈራች። ለዚህ ነው የሰማዕታት ደም የቤተ ክርስቲያን ዘር ነው ያለው ሊቁ። ምዕመናን እኛ ይህንን እናምናለን፣ እኛ ይህንን እንረዳለን። በዛሬዎቹ የኦርቶዶክሳውያን ክርስቲያኖች ደም ስር በእርግጠኝነት እግዚአብሔር ብዙ ጳውሎሶች ይኖሩታል። በጥቂቶች ሰማዕትነት እግዚአብሔር ብዙ ፍሬ ይኖረዋል። እኛ እግዚአብሔርን እንደዚህ እናውቀዋለን። እንደውም አንድ ልጅ ሲናገር የተባለው ጳውሎስ የእስጢፋኖስ ወጋሪዎችን ልብስ ያዘ አለ። ቅዱስ እስጢፋኖስ ግን በጸሎቱ የጳውሎስን ነፍስ ያዘ ብሏል። የጳውሎስ ነፍስ የተያዘችው በእስጢፋኖስ ጸሎት ነበረ። የጳውሎስ እጅ ግን የእስጢፋኖስን ወጋሪዎች ልብስ ይዞ ነበረ። ወገኖቼ ዛሬም እናምናለን እግዚአብሔር እስከዚህ ዘመን በደረሰ የክርስቲያኖች ደም፣ የክርስቲያኖች እንግልት፣ የክርስቲያኖች ስደት፣
የክርስቲያኖች ስቃይ አንዳንድ ጳውሎሶችን ያተርፍልናል ብለን እናምናለን። ለዚህ ነው በእርግጠኝነት የቤተ ክርስቲያን ማበቢያዋ፣ የቤተ ክርስቲያን መጠንከሪያዋ፣ የቤተ ክርስቲያን መሰሪያዋ ነው። ማኅበረ እስጢፋኖስ 8,000 ምዕመናን ወደ ምድር ሁሉ የተበተኑት ሰማዕትነት ሲመጣ ነው። ወገኖቼ አይዟችሁ፣ ሰማዕትነት ያጠነክረናል እንጂ አያጠፋንም። ስደት ምናልባት ክርስትናችንን ያሰፋዋል እንጂ አያኮሰምነው፣ ያደምቀዋል እንጂ አያደበዝዘው። ቢሆንማ ኖሮ እስካሁን በጠፋን ነበረ ወገኖቼ። ለዚህ ነው በቄሳር ቤተሰብ ምዕመናን በጣም የሚደንቅ ታሪክ ላስታውሳችሁ። በኔሮን ቄሳር መናፈሻ የሚወስድ ክርስቲያኖች ዕለት ዕለት ይቃጠሉና ዕለት ዕለት ይገደሉ ነበር። ግን በጣም ይገርማቸዋል። በቄሳር ቤተሰቦች ውስጥ ግን እግዚአብሔር ክርስትናን ይዘራ ነበር። ለዚህ ነው ቅዱስ ጳውሎስ በሮሜ መልእክቱ ላይ ከቄሳር ቤተሰቦችም ሰላምታ አቀርቡላችኋል ሲል ትሰሙታላችሁ። ቄሳር ጥቂት ክርስቲያኖችን ሲገድል በክርስቲያኖቹ አመድ ስር እግዚአብሔር የቄሳርን ቤተሰቦች ይማርክ ነበር። ምዕመናን፣ እኛም በዚህ ዘመን በጥልቅ ክርስቲያናዊ ሕይወት በብርቱ መንፈሳዊ ስሜት ከገዳዮች ገጀራ ስር አንዳንድ ክርስቲያኖችን እንዲያፈራ እንጸልያለን። ገዳዮች ሟቾች እንዲሆኑ። አባ ሙሴ እኮ ክርስቲያኖችን ገዳይ ነበር። ከረምረም አለና እሱ ግን ሟች ሆነ። ምዕመናን፣ ከሰቃዮች መካከል ሟቾች ይገኙ ይሆናል። ከአሳዳጆች መካከል ቤተ ክርስቲያን ተሳዳጆችን ታፈራ ይሆናል። ከአቃጣዮች መካከል ቤተ ክርስቲያን የሚቃጠሉላትን በቅርብ ዘመናት ታገኝ ይሆናል። ታስታውሳላችሁ፣ በእኛ ዘመን እንኳን በዚህ በበሻሻ ጥቂት ክርስቲያኖች ቢገደሉ አይደል እንዴ የየከተማው ወጣቶችን በክርስቶስ ፍቅር ልባቸውን ማቀጣጠል የጀመረው። ቤተ ክርስቲያንን ማስጌጥ ጀመረ እግዚአብሔር። ለዚህ ነው ቅዱስ ያሬድ ሰማይን በከዋክብት እንዳስጌጣት እግዚአብሔር ቤተ ክርስቲያንን በሰማዕታት አስጌጣታል። እግዚአብሔር የሚያስጌጥበት ዘመን ይኖረው። ግን በዚህ ውስጥ ምን እንረዳለን ካላችሁ ቤተ ክርስቲያን ሁል ጊዜ ከክርስቶስ ጋር መኖሯን ነው የምናረጋግጠው። አንድ ሊቅ እንደተናገረው ክርስቶስ ሞተ፣ ክርስቶስ ተቀበረ፣ ቤተ ክርስቲያኒቱን ግን ክርስቶስ እስኪመጣ ድረስ በመስቀል ላይ ትቷት ሄደ እንዳለው። ምዕመናን፣ እኛ እኮ ልናወርዳት አንችልም። እቺ እውነተኛ ቤተ ክርስቲያን ከመስቀሉ ልናወርዳት እንችላለን። ሰማዕትነትን ልናስቆም እንችላለን። ስደትን ልናስቀር መስቀል ላይ ከተዋል። መከራዬን ተሳተፊ ካላት፣ እንግልቴን ተቀበይ ካላት፣ ውርደቴን ተሸከሚ ካላት፣ ለዚህም ምስክሬ ሁኚ ካላት፣ ይህንን ስናደንቅ እንኖራለን። ተራው ከደረሰን እኛም ወረፋ እንጠብቃለን። መስቀል ላይ የተተወች የክርስቶስ ሞት ተሸካሚ ከሆነች ይልቅ እናደንቃታለን አሉ። እስከ መቼ ድረስ ነው
ደማችንን ማትበቀለው ብለው ጮሁ። ልክ ዛሬ እኛ እንደምንጮኸው መቼ ነው የምትበቀልልን እያልን እየጮህን የለኛ? አቅም አነሰን ልናድናቸው፣ ጉልበት አነሰን ልንታደጋቸው፣ ኃይል አጠረን ልንደርስላቸው። ስለዚህ በየቤታችን በቀልህ መቼ ነው እያልን ነው ሁላችን። እና ያን ጊዜ እግዚአብሔር እንዲህ አላቸው፣ እንደናንተ የሚመሰክሩ እንደናንተ የሚሰዉ ስላሉ ጥቂት ጊዜ ረፉ አላቸው ይላል። ለምንድን ነው እግዚአብሔር የበቀል ጊዜው ያልደረሰው ካላችሁኝ፣ ገና ሰማዕታት ስላሉ ነው ምእመናን። ታዲያ ዝም ብለን እልል እያልን ብቻ አይደለም፣ አንዳንዴም እየሞትንና ክብረው እንጂ። ይህን ሰባኪ ስለሆንኩ ምለው እንዳይመስላችሁ። ይህ ቤተ ክርስቲያን ሕይወት ነው፣ ማንም ሊያስቀረው። ገና እንደናንተ ሰማዕት የሚሆኑ ስላሉ ጥቂት ጊዜ እንዲያርፉ ነጭ ልብስ ልበሱ ብሎ ዝም አላቸው ይላል። ይህ ሰማዕትነት ከቀጠለ እግዚአብሔርን እንከለክለው ዘንድ እኛ ማንን? ይልቅ እንዲያስታግስልን፣ ይልቅ በቃችሁ እንዲለን፣ ይልቅ የክርስቲያኖችን እንባ እንዲያብስልን ነው የምንጸልየው። ምእመናን ዘሃም ምስለ ክርስቶስ ይነግስ ምስለ ክርስቶስ አባ ጊዮርጊስ እንደተናገረው ለመንገሻቸው ለክብራቸው የሚያደርግላቸው አንዳንድ ካሉ ምን ልናደርግ እንችላለን? እንደነቃለን። የቤተ ክርስቲያንን እውነተኛነት እንመሰክራለን። እውነተኛዋን ቤተ ክርስቲያን መንገሻ መንገዷ፣ መክበሪያ መንገዷ ከክርስቶስ ጋር ለመንገስ በዙፋን ለመቀመጥ ክብሯ መሆኑን እናውጃለን። ክብሯ መሆኑን እናውጃለን። እሱን ነው እኛ እስከ ዛሬ የገባን፣ እስከ ዛሬ የተረዳ ነው። ለዚህ ነው ጥቂት ጊዜ ረፉ ያላቸው። በሰማዕትነት የሚያከብሩት ስላሉ፣ በሞት የሚያከብሩት ስላሉ፣ በእንባ የሚያከብሩት ስላሉ፣ በመራብ የሚያከብሩት ስላሉ፣ በመሰደድ የሚያከብሩት ስላሉ። ይህን እንዴት ማስቆም ይችላል? የእግዚአብሔርንም ማስቆም አንችልም። የጉልበተኞቻችንን ማስቆም አልቻለም። ግን አንድ ነገር ማድረግ ችለናል። ልክ እንደ ቅዱስ ሚናስ እነዚህም ሰማዕታት መሆናቸውን መመስከር ግን ችለናል። በዚህ ግን አናፍርም፣ እንኮራለን። ምእመናን አሁን በድፍረት እንናገራለን። ክርስቲያኖች ከተሰደዱ ቤተ ክርስቲያን ስደት ላይ ናት። ክርስቲያኖች ማምለኪያ ቦታ ካጡ ቤተ ክርስቲያን ማምለክ ያቃታት። የሌሎች ስደት አካላችን ናታ። ቤተ ክርስቲያን የሁላችሁ የክርስቶስ ኩለንታ አካል፣ የክርስቶስ ሁሉ አካል ያለው በዚህ አጥቢያ ብቻ እኮ አይደለም። በሚቀደስበት፣ በሚወደስበት፣ ቅዱስ ቁርባን በሚፈተትበት ቦታ ሁሉ የክርስቶስ ኩለንታ አካል ያለው። ያቺ በቀደም የተቃጠለችው የክርስቶስ ኩለንታ አካል ናት። ምን እናድርግ? ኢየሱስ ክርስቶስን እየወጉ ሲያፈሱት ካየን ምን እንበል? ምእመናን በእውነት የኢየሱስ ክርስቶስ ደምም ጭምር ነው። የቤተ ክርስቲያን ነው፣ የምእመናን ነው። ስለምን ታሳድደኛለህ ሲል አልሰማችሁትም? ክርስቶስ እየተሰደደ ነው። እንዴት ነው አንዳንዶች ደፍረው ቤተ ክርስቲያን ስደት ላይ አይደለችም ሊሉን የሚችሉት? እንዴት? እሺ ማን እስኪሰደድ ነው ስደት ላይ አይደለችም የምንለው? በምንም ይሁን ምን እሱን መመራመር ያቅተናል። ግን አንድ ነገር እናውቃለን። ቤተ ክርስቲያን እየተራበች፣ ቤተ ክርስቲያን እየተሰደደች፣ ቤተ ክርስቲያን እየተቸገረች ነው። ክርስቲያኖች ናቸው። ግን ይህን ልንዋሽ እንችላለን? እሱን አንችልም። ግን በአንድ አይናችን እንደዚህ ብናለቅስም ግብፃውያን እንደሚያደርጉት በአንድ አይናችን ግን ደስ ይለናል።
በአንድ ልባችን ደግሞ ደስ ይለናል። ምክንያቱም ሕያዊት የሆነች የክርስቶስ ቤተ ክርስቲያን እንዳለች እየተረዳን ስለመጣ። አዎ ሙሽራዋ ክርስቶስ እንደሞተ እንደተሞሸረላት አሁንም የምትሞሸር ቤተ ክርስቲያን እንዳለች ስለተረዳን ምዕመናን እንደሱ ነው እኛ የምናውቀው፣ እንደሱ ነው እኛ የሚገባን። ክርስቶስ በመስቀል ላይ ለቤተ ክርስቲያን እንደተሞሸረላት ክርስቲያኖችን ቤተ ክርስቲያን ለክርስቶስ የምትሞሸረው በመከራ ውስጥ፣ በስደት ውስጥ፣ በእንባ ውስጥ፣ በመንገላታት ውስጥ፣ በመታረድ ውስጥ፣ መከራ በመቀበል ውስጥ፣ በመሞት ውስጥ ትሞሸርለታለች። ትሞሸርለት እና ወደ ሰርጓ ትሄዳል። አባ ፋም የሚባል አንድ አባት እንደነበረ ተነገረ። የሰማዕትነቱ ቀን ምን አደረገ መሰላችሁ? ነጭ ልብስ ለበሰና ወጣ ከገዳሙ። ሰማዕትነት ቀኑ ላይ እና ወንድሞቹ ምን አሉት ተገርመው፣ አባ ፋም ዛሬ ከወትሮ እንዴት ነጭ ልብስ ለበስ ካሉት አሉ። አባ ፋም ምን አላቸው አሉ? ዛሬ የኔ የሰርጌ ቀን ነው አላቸው አሉ። እና ቤተ ክርስቲያን እንዲሁ ስታዩት የተራቆተች ትመስላለች። ምናልባት በዚህ በሚዲያቸው እንደዚህ ምስኪን ሆነው አይታችኋቸው ይሆናል። ግን የክርስቶስ ሙሽሮች ሆነው ነጭ ልብስ ለብሰው ደምቀው ከብረው አጊጠው ቤተ ክርስቲያን እየተሞሸረች ነው የሚሆነው ወገኖች። ሙሽርነቷ የት ላይ ነው ካላችሁ፣ መከራዋ ላይ፣ ሰማዕትነቷ ላይ፣ ክብሯ ላይ ሲሆን ክብሯ እሱ ነው የሚሆነው። እኛ ይህንን ስለምናምን እኮ ነው ወገኖቼ በዚህ ሐዘን በዚህ ደስታ የሚይዝን። ለክርስቶስ እስከ መጨረሻው ታምነው ሰማዕትነት ሲቀበሉ ስናይ ደስ ይለናል። ዛሬ እንኳን ጭምር እንዲህ ያሉ የሰማዕታትን ባህል እኮ የምናከብረው በእልልታ በደስታ በዝማሬ በሆታ እኮ የሆነው ክብራቸው እኮ ስለሆነ መጽሐፍ ቅዱስ ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል ይላል። ከብልቶች አንዳንዶቻቸው ቢከብሩ ሰማዕትነት ቢቀበሩ ቢሞቱ ያልከበር ነው ገና ያልሞት ነው ሰማዕትነት ያልተቀበልነው እኛ አብረን ደስ ይለናል። ለምን? ሕዋሳቶቻችን ብልቶቻችን ናቸው። መጽሐፍ ቅዱስ ነው ይህን የሚለው። ከብልቶቹ አንዱ ቢከብር ያልከበሩት ብልቶች ከከበሩት ብልት ጋር አብረው ደስ ይላቸዋል ይላል። አብረን እንታመማለን፣ አብረንም ደስ ይለናል። ከሚያዝኑት ጋር አብረን እናዝናለን፣ ደስ ከሚላቸው ጋር ደግሞ አብረን ደስ ይለናል። ሰማዕትነት ከሚቀበሉት ጋር ደግሞ አብረን፣ ከሚሞቱት ጋር ደግሞ አብረን እሱን ነው። ለምንድን ነው እንደዚህ የሆነው? አሁን በቅዱስ ሚናስ የልደት የሰማዕትነት ብቻ በአጠቃላይ የሰማዕታትን ሕይወት እንዲህ የምናከብረው በእልልታ በሆታ በወንጌል ቃል እንደውም አንድ ሊቅ ምን ይላል? እነርሱ ተሰቃዩ፣ እኛ በደስታ ዘለልን። እነሱ ተከዙ አዘኑ፣ እኛም ደስ አለን። እነሱ ተሰቃዩ፣ እኛ ከበርን። የሰማዕታት ስቃይ የቤተ ክርስቲያን ክብር ሆነን እንዳለው ክብሯ ነው። የቤተ ክርስቲያን ጌጧ ነው። የቤተ ክርስቲያን ልዕልናዋ ነው። የቤተ ክርስቲያን ማሸነፊያዋ ነው። እሱን ነው እኛ በሰማዕታት በዓል ቀን ወይም በሰማዕትነት ሕይወት ውስጥ የምንረዳው። እሱን ምዕመናን በሰማዕታት የሰማዕትነት ሕይወት ውስጥ ለምን እዚህ እንደመጣን እኛ ታውቃላችሁ? እመኑኝ፣ እንኳን እኛ የተወደደ መድኃኒታችን ኢየሱስ ክርስቶስ እንኳን በሰማዕትነት በዓላቸው ላይ ተገኝቶ አይደል የሚያከብራቸው አይደል? አክሊልን ሰጥቷቸው። አሁን ለቅዱስ ሚናስ ስለ ድንግልና አንድ አክሊል፣ ስለ ትዕግስትህ አንድ አክሊል፣ ስለ ሰማዕትነትህ አንድ አክሊል፣ 3 አክሊል ሰጥቻለሁ ብሎን ያከበረው ኢየሱስ ክርስቶስ ተገልጦ። ምዕመናን በእንደነዚህ አይነት ሰማዕታት የሰማዕትነት ሕይወት ውስጥ ኢየሱስ ክርስቶስ እየተገለጠ ይታይ እንደነበር ታውቃላችሁ። አንድ ሊቅ የተናገረው ልንገራችሁ። ምን ይላል መሰላችሁ? ሰማዕታት ወደ ፍርድ አደባባይ በተጎተቱ ጊዜ ኢየሱስ ክርስቶስም አብሮ ይጎተታል አለ። ሰማዕታት
በተፈረደባቸው ጊዜ ኢየሱስ ክርስቶስም አብሮ ይፈረድበታል ይላል። አብሮ ግድ የላችሁ አብሮን ይሆናል ክርስቶስ። ይሄ ነው እኛን ደስ የማይተውን ችላ የማይል እሱን ስናከብረው አብሮ የሚያከብረን አምላካችን አለ። አብሮ አለ፣ አብሮ ይፈረድበታል። ለዚህ ነው ቅድም እነዚህን ምስኪን በልተው ያልጠገቡ ደግሞስ አድገው ያልጎለመሱ ሕፃናትን እንኳን ሳይቀር ሲገሉ ኢየሱስ ክርስቶስ አብሮ አለ። የእነሱን ደም ማፍሰስ የጌታችንን ደም ማፍሰስ ነው። አብሮ አለ፣ አብሮ ይፈረድበት ነበር ያለው ሊቁ እኮ ለዚህ ነው። እንደውም ቅድስት ብሎንዲና የተባለች ሰማዕትነት በተቀበለች ጊዜ እህቶቿ በጣም ስለሚወዷት ጽኑ ለቅሶ አለቀሱ። ግን በአንድ ነገር ተጽናኑ። እሷ ሰማዕትነት ስትቀበል በእሷ ሰውነት በእሷ አካል ውስጥ ኢየሱስ ክርስቶስን አዩት ይላል። ያን ጊዜ ደስ አላቸው ይላል። እውነት አይኖቻችንን ገልጠን እስከዚህ ዘመን ድረስ ሰማዕትነት የሚቀበሉ ክርስቲያኖች ሰማዕትነት ሲቀበሉ የተወደደ አምላካችን ኢየሱስ ክርስቶስን በእነሱ ውስጥ አይናችንን ገልጦ ምን አለ ባየነው ነበር። ምዕመናን አብሮ መከራ ይቀበላል። አይዟችሁ እና ኢየሱስ ክርስቶስ ከእነሱ ጋር ሰማዕትነት ከሚቀበሉት ጋር አብሮ ከመጣ እኛ ሰማዕታት ጋር አብረን ላንመጣን። ለዚህ ነው ወደ ሰማዕትነት ቦታቸው ብቻ አይደለም ስማቸው ወደሚጠራበት መታሰቢያቸው ወዳለበት ስማቸው ወደ ተጻፈበት ዝክር ወደሚደረግበት ቦታ እኮ የምንመጣው እኮ ለዚህ ነው። ነፍሳቸውን በእሳት በስለት ነፍሳቸውን በድንጋጤ የሰጡ ሰማዕታት ሰውነት እውነተኛ የክርስቶስ መስዋዕት ሆኗል። ያንን መስዋዕት ሊቀበል ነው ክርስቶስ የሚመጣው ወገኖች። ሰማዕታት ሲሆኑ ለክርስቶስ ሰውነታቸውን መስዋዕት አድርገው እየሰጡ እያከበሩ ነው። ስለዚህ ኢየሱስ ክርስቶስ የሚመጣው ይህንን ሰውነታቸውን ሊቀበል ነው። የዋጠጧቸውን የጠበሷቸው አሁን ቅዱስ ሚናስን እንዳደረጉት እኮ ይሄ እንደ ግሪል እናንተ ግሪል ጥብስ አሳና ስጋ ግሪል ላይ እንደምትጠብሱት ይህንን ታላቅ ሰማዕት ገናናውን ሚናስ ብረት በብረት አግለው እዛ ላይ ጠብሰውት ነበር። ደግሞም ጉጠት ባለው ብረት ቧጠውት ነበር። እነዚህ የከበረ ሰውነቱ ለክርስቶስ የተገበረ መስዋዕት ነበር። ኢየሱስ ክርስቶስ ለምን መጣ ካላችሁኝ ይሄንን መስዋዕት ሊቀበል ነው አይመጣው። ምዕመናን እንደው በቅንነት በንጽህና በፀሐይ መቀጥቀጣችሁን እንኳን መስዋዕት አድርጎ ይቀበልላችኋል። አይዟችሁ፣ አንድም የሚተወው ነገር የለም። ክርስቶስ የተንቀጠቀጠው እግራችሁን መቆም ያቃተው ወገባችሁን ላባችሁን ክርስቶስ የማይቀበለው ይመስላችኋል? ምዕመናን ደምን ማፍሰስ ብቻ እኮ አይደለም፣ እንባን ማፍሰስ ሰማዕትነት እኮ ነው። ሰማዕታተ እሳት አሉ፣ ሰማዕታተ ስለት አሉ፣ ሰማዕታተ ስደት አሉ፣ ሰማዕታተ እስራት አሉ፣ ሰማዕታተ አራዊት አሉ፣ ሰማዕታተ ረሃብ አሉ፣ ሰማዕታተ የእንባ ሰማዕታት ደግሞ አሉ። እዚህ ውስጥ እኮ ከነዛ በቀደም ሰማዕትነት ከሚቀበሉት ጋር አብራችሁ ሰማዕታት እኮ የሆናችሁ አላችሁ። አልበላም ብለው የተራቡ ሰዎችን ያውቃሉ አሉ። አሁን እናውቃለን እኮ የግድ ስላልጮሁ ነው፣ የግድ ሚዲያ ስለሌላቸው ነው። የታመሙ አሉ፣ የሚያቃስቱ አሉ፣ የሚያለቅሱ አሉ፣ ደጅ ዘግተው የሚያለቅሱ አሉ። ሰማዕታት እኮ ናቸው እነዚህ። ያዘኑ የተከዙ አሉ። ሐዘናቸው ትካዜያቸው እንደ መስዋዕት እንደ መገበሪያ ይቀበልላቸዋል። መስዋዕት ነው። ኢየሱስ ክርስቶስ ይሄን መስዋዕት ሊያደንቅ ሊያከብር ከመጣ እኔ ማንኝ የማልመጣው? እኛም የምንመጣው እኮ ለዚህ ነው። ይህን መስዋዕት እናደንቃለን፣ ሰማዕትነታቸውን እናደንቃለን፣ እናዘክራለን፣ እንመሰጣለን፣ በረከታቸውን እንፈልጋለን። እሱ ነው ክርስትና። ለዚህ እኮ ነው አግናጤዎስ ሊቁ አትሙትብን ብለው እግሩን ሲይዙት አታስታውሱ? እንደ መገበሪያ ስንዴ አንበሶቹ አፍ ውስጥ ልፈጭለት መስዋዕት ልሁንለት እኮ ነው ያለው። እነዚህ ታቦታት ለምን ይወጡ ይመስላችኋል? መስዋዕት ነው። ቅዱስ ሚናስ እኮ መስዋዕት ነው። የክርስቶስ ፍቅር ላይ የሚሰዋው ስጋውና ደሙ
የእነሱ መስዋዕትነት በዚህ መሰዊያ በኩል ይገናኛሉ። ይሄ መሰዊያ የሚወጣው ይውላችሁ ቅድም አንብቤላችኋለሁ ወይም ቅድም ጥቂት ነግሬያችኋለሁ። ከመሰዊያው በታች የታረዱትን የሰዎች ነፍሳት አየው ይላል ቅዱስ ዮሐንስ በራእዩ ምዕራፍ 6 የታረዱትን የሰዎች ነፍሳት ከመሰዊያ በታች አየው ይላል። ሁል ጊዜ ከሰማዕታት ጋር የእግዚአብሔር መሰዊያ ይወጣል፣ ይታያል። ለዚህ ነው ይህን መሰዊያ የምናወጣው፣ ለዚህ ነው የምናከብረው። ለምን? እነዚህ መስዋዕቶች፣ እነዚህ ሰማዕታት እግዚአብሔር እንዲቀበልልን። ይሁላችሁ የክርስቶስ ፍቅር በሞቱ በኩል የተደረገልን ቤዛነት እና ጸጋው እዚህ መሰዊያ ላይ ሁል ጊዜ እየተሰዋ ይኖራል። የሰማዕታት ፍቅርና ሰማዕትነታቸው ከስር ደግሞ ሁል ጊዜ ስለሱ ይሞታሉ። ስላንተ ቀኑን ሁሉ እንገደላለን፣ ስላንተ ቀኑን ሁሉ እንታረዳለን እንደ በጎች ያሉት ከስር፣ ኢየሱስ ከላይ በምን በኩል ይገናኛሉ? በሞቱና በፍቅሩ በኩል ይገናኛሉ። እሱን ነው አሁን እኛ ቆመን እያየን ያለን። መስዋዕት ናቸው ምእመናን። በጥንቱ ዘመን ይሄም መሰዊያ የክርስቶስን ስጋና ደም ማክበሪያ፣ እውነተኛ አማናዊ የሆነው ክርስቶስ ስለኛ ራሱን አሳልፎ ሲሰጥ የሰጠንን ቅዱስ ስጋውን ክቡር ደሙን ማክበሪያ፣ ይሄን መሰዊያ በጥንቱ ዘመን በሰማዕታት አጽመ ቅሪት በአጽማቸው ትራፊ ላይ ይሰውት ነበረ። እደግመዋለሁ፣ በሰማዕታት አጽመ ቅሪት አጽማቸው ላይ የክርስቶስን ስጋና ደም ያቀርቡ ነበር በጥንቱ ዘመን። ታሪክ ማንበብ ከፈለጋችሁ ታሪክ አንብቡ። በእነሱ አጽመ ቅሪት በቅድም በጠቀስኩላችሁ በሴንት ሲፕሪያን በቆጵሪያኖስ አጽመ ቅሪት ላይ የነበረ መሰዊያ ነበር ይላል ታሪካችን። እንደዛ ለምን ይመስላችኋል? እኛ አሁን ስናርፍ ለምንድን ነው የሆነ መናፈሻ ቦታ ውስጥ የማንቀበረው? መዘጋጃ ቤት ለምንድን ነው ወስዶ የሆነ ቦታ ማይጥልን? ቤተ ክርስቲያን እዚህ አካባቢ መጣ ቤተ ክርስቲያን ዙሪያ ለምንድን ነው የምትቀብረን? መሰዊያው ዙሪያ ነና፣ አማኞች ነና። እየሰማችሁኝ ነው? መሰዊያው አጠገብ ነው ስጋችን የሚያርፈው፣ መሰዊያው አጠገብ። ለዚህ ነው መስዋዕቶች ስለሆኑ ምእመናን እንዳላበዛባችሁ፣ መስዋዕቶች ስለሆኑ ክርስቶስ ሊቀበላቸው ይመጣል። ክርስቶስ ከመጣ ደግሞ ወገኖቼ እኛ ማንመጣው ምን ሆነን ነው? ክርስቶስ ሊመሰክርላቸው ከመጣ እኛ ማንመሰክርላቸው ምን ሆነን ነው? ለዚህ ነው ለምስክርነት ነው እኛ የመጣ ነው። አሁንም እንመሰክርላቸዋለን፣ አሁንም እናደንቃቸዋለን፣ አሁንም ከፍ ከፍ እናደርጋቸዋለን። አሁንም የክርስቶስን የመስቀሉን ተከታዮች እናደንቃለን፣ አሁንም እንመሰጣለን፣ አሁንም እንደነቃለን። ዛሬም ድረስ ገና ወደፊትም እንደነቃለን፣ እንመሰጣለን። እግዚአብሔር አሁንም በቤተ ክርስቲያን ውስጥ እንዳለ ሕያው እንደሆነ ማወቂያ መንገዳችን ማድረቂያ መንገዶቻችን ሆነዋልና እናደንቃለን፣ እንመሰጣለን። ምእመናን ሰማዕት መሆን እንኳን ቢያቅተን ሰማዕታትን ማድነቅ ያቅተናል። ደማችንን ማፍሰስ ቢያቅተን እንባችንን ማፍሰስ ያቅተናል። ቢያንስ እሳት ውስጥ መጣል ባንችል እንኳን ፀሐይ ላይ ቆመ የእነሱን በረከት መሳተፍ ያቅተናል። እሺ ሰማዕትነታቸውን መመስከር ማድነቅ እንኳን ክርስቲያኑ እንደዚህ ያሉ የቤተ ክርስቲያን ሰማዕታት የክርስትና አሻራ እንደማይጠፋ ክርስትና እውነተኛ እንደሆነ እግዚአብሔርም እስከ ፍጻሜ ዓለም ድረስ ሰማዕታት እንዳሉት ማሳያ መመስከሪያ ጎዳናዎቻችን ናቸው። በእውነት ይህም ታላቅ ሰማዕት ቅዱስ ሚናስ በዚህ የሰማዕትነት ሕይወት ውስጥ ዘር እያፈራ በረከት እኔ ዛሬ ዓመት ይሁን 2 ዓመት እዚህ መጥቼ ነው የነበረው። ዛሬ ግን የሰማዕቱ በረከት ይሄን ሁሉ ደግሞ ስቦ እዚህ ሲያመጣ እንዴት ይልካል። ገና ነገ ከነገ ወዲያ ደግሞ ይህንን ሰማዕት እያወቁ እየተደነቁ በረከቱን እያገኙ ደግሞ ቅዱስ እያለ ምንድነው የበዛው? አንዳንዶች ሰማዕታት በመብዛታቸው ይበሳጫሉ፣ ያናድዳል። እኛ ስለማክበራችን፣ እኛ ፀሐይ ስለመቀጥቀጥ፣ እኛ ስለመድከማችን አንዳንዶች ምን ያበሳጫዋል? የእግዚአብሔር ቃል እኮ ወዳጆች ብቆጥራቸው ምንኛ በዙ ካሸዋ ይልቅ በዙ ይላል። እንደ ሰማይ ከዋክብት የእግዚአብሔር ምስክሮች ስለበዙ ምን ያናድዳል ወገኖች? ምን ያበሳጫል?
ምን ያናድዳል? አንዳንዶች እዚህ መሰዊያው ላይ ኢየሱስ ከሚለው ስር በታች ሚናስ የሚል ስም ሲጻፍ ያናድዳቸዋል። አሁን ያናድዳል፣ ያበሳጫል። በልበ ሥላሴ የተጻፈው ሚናስ የሚለው ስም ሳያበሳጭ እናንተ የሚደንቃችሁ መሰዊያው ስር ሚናስ የሚል ስም ስለተጻፈ ነው የሚያበሳጫችሁ። እንግዲህ ያው ሲለይላቸው በሥላሴ ልብ ሚናስ የሚል ስም ተጽፎላቸዋል። ይለይላቸው እንደው ለማበሳጨት የምንሰብከው ወንጌል የለንም። እውነት ማንንም ለማናደድ ወንጌል አትሰበክም እንዴ? የሚደንቃቸው እዚህ ቤተ ክርስቲያን ስማቸው ስለተጻፈ ነው። እኔ ለምን ወሰድ አላረጋቸውም ወደ ሰማይ ሲሄዱ የ12ቱ የሐዋርያት እና የበጉ ስም ተጽፏል ይላል እና አሁን እዛ ሲሄዱ እኮ የሐዋርያት ስም ተጽፏል እና አንሱልን ሊሉ ነው። አያፍሩም እና እዛ የሚያስነሱታ ስም ጠራ ነበር ምን ያደርጋል እንጂ የሚበሳጩ የቅዱሳን ስም በሰማያዊት ኢየሩሳሌም ገና ስማቸው ስም ጠራ ነበር ምን ያደርጋል እንጂ የሚበሳጩ የቅዱሳን ስም በሰማያዊት ኢየሩሳሌም ገና ስማቸው ተጽፏል እና ይቀንጥሉታ ሄደው እና ግብር ያስከፍሉ ሄደው እግዚአብሔር ይቅር ይበላቸው።